بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام الأتمان الأكملان على المبعوث رحمة للعالمين وعلى آله وصحبه وسلم تسليما كثيرا ما بعد. يقول الشيخ رحمه الله رحمة واسعة في كتابه الواجبات. درسنا اليوم بإذن الله عز وجل وصلنا إلى قول المؤلف رحمه الله تعالى رحمة واسعة. يقول الشيخ رحمه الله ኢንሻአላህ ማነው ዛሬ ከዋጅባት ድርሳችን አዲስ ርዕስ ይሆናል ማለት ነው የምናነሳው። ትላንትና ማለት ነው ያየናቸው ወይም ከትላንትና ወዲያ ጀምሮ ነዋቂድ الاسلام እስልምናን የሚያፈርሱ ነገራቶችን ያየን ነበር። እቺ ዋጅባት ከሌሎች ክታቦች ለየት የሚያደርጋት የተለያዩ ርዕሶችን ነው በተለያዩ ክታቦች ነው የምታነሳው። መጀመሪያ ሽሩጥ አላህ አየነ፣ ከዛ በኋላ ደግሞ እንደገና ኡሱል ሰላሳን አይተን ነበር። ከዛ ደግሞ ነዋቂድ الاسلام አየነ። አሁን ደግሞ ስለ ተውሂድ ደግሞ ልናወራ ነው። التوحيد ثلاثة أنواع له بمعنى في بيان التوحيد وأنواعه مالتنا إيه كور أسناو توحيد بتملكته من ناجر هنا رأسناو وكذلك عينو تجن بتملكته ميورانو سلزي منالو التوحيد توحيد مبالو نجاركو ثلاثة أنواع ثلاثة سوستنو أنواعين سوست أين تنوارو بمعنى ورسوستانات يكفلال توحيد مبالو نجار ورسوست يكفلانو إيه مالتنا قرصناو يعني مانو خذ عقيدتك مثلا كلام بللوش من كتابه شرعي توحيد ولا سوست እንደሚከፈል كفل ما አይተናል። توحيد ማለት ምን ማለት እንደሆነ ኡሱል ሰላሳ ላይ አይተናል። يعني هو إفراد الله عز وجل بالعبادة الله تبارك وتعالى በአምልኮ መነጠል توحيد እንደሚባል አይተናል። ከዛም ደግሞ ማለት ነው ሽርክ ምን እንደሆነ እሱም ደግሞ አይተናል። ኢዘን የተውሂድ ማዕና ተረተናል። ተውሂድ ማለት ምንድነው ብንባል አላሁ ተባረከ ወተዓላ በአምልኮ ብቸኛ ማድረግ እንደሆነ አይተን ነበር። አሁን ደግሞ አይነቶችን ስንመለከት ኹዝ አቂደተክ ስንቀራ ተውሂድ በደንብ አድርገን ተውሂድ ሩብያ ምን እንደሆነ ተውሂድ ኡሉሂያ ምን እንደሆነ ገልጸን ነበረ። አሁን ደግሞ በተለየ ሁኔታ ደግሞ ሊገልጹት ነው። ያው የገለጻ መለያየት ነው እንጂ ማዕናው አንድ ነው። الأول የመጀመሪያው ተውሂድ ሩብየት ያሉ የመጀመሪያው የተውሂድ አይነት ተውሂድ አለ። አሩቡብየቲ ተውሂድ ሩብያ ተብሎ የሚጠራው ያኒ አይነት አለ። ኹዝ ላይ ስንቀራት እዚህ ላይ ከሆነ ተውሂድ ረብ ይባላል። ተውሂድ ረብ ብሎ ነው ያመጡት። ስያሜው ብዙ ነው። ተውሂድ ረብም ተብሎ ይጠራል። ተውሂድ አሩቡብየቲም ተብሎ ይጠራል። አንድ ነው ማዕናው አላሁ ተባረከ ወተዓላ በአምልኮ መነጠል ነው። ናም በጌትነቱ መነጠል ብለን ነው የተረጎመው። ተውሂድ ሩብየቲ ማለት አሩብያ ማለት አላህን በጌትነቱ መነጠል፣ በመፍጠር በመረዘቁ መነጠል። ኢፍራድ ያኒ ኹዝ ላይ ምን ብሎ ጀብዋል? ተውሂድ ረብ ማለት ኢፍራዱላህ ያኒ ቢአፍዓሊሂ አላህ በሚሰራቸው ስራ መነጠል፣ ከለኸልቂ መፍጠርን ይመስል ወተድቢሪ ማስተናበርን ይመስል ወገይሪሂ ብለን አይተን ነበር። አሁን ደግሞ ያኒ ዒባራውን ገለጻውን ቀየር አድርገው ሊገልጹ ነው ሼኽ መሐመድ ኢብኑ አብዱል ወሃብ ረሂመሁላሁ ተዓላ። ወሁወ ይህ ተውሂድ ሩብያ ማለት الذي ነው አቀረ ቢሂ አልኩፋር አቀረ ያጸደቁበት የሆነ ቢሂ በሱ ማለት ነው ያጸደቁበትና ያመኑበት የሆነ አልኩፋሩ ከሃዲያኖች ማለት ነው። ካፊሮች ከሃዲያኖች ያጸደቁበትና ያመኑበት የሆኑት የተውሂድ አይነት ማን ይባላል ብንባል ተውሂድ ሩብያ ነው ማለት ነው። ኩፋሮች ያኒ የመካ ሙሽሪኮች አምነውበታል። وهو ይሄ ተውሂድ ሩብያ ማለት الذي ነው አቀረ ያጸደቁበት የሆነ ቢሂ በዚህ ማለት ነው በዚህ በተውሂድ አይነት አልኩፋሩ ከሃዲያኖች በአላህ ላይ የካዱ ካፊሮች ያጸደቁበት የሆነው ነገር ነው። አላ ላይ ማለት ነው ዘመኒ አላ ላይ የነበሩት ሰዎች ዘመን የረሱልላህ ሰለላሁ ዐለይሂ ወሰለም አላ ዘመኒ በጊዜ ላይ ማለት ነው በዘመን ላይ ረሱልላህ ሰለላሁ ዐለይሂ ወሰለም መልእክተኛው ሰለላሁ ዐለይሂ ወሰለም በነበሩበት ዘመን በነበሩበት ጊዜ የነበሩ ሙሽሪኮች ያመኑበት የሆነው የተውሂድ አይነት ነው። እነዛ ኩፋሩ መካ ወኩፋሩ ቁረይሽ አምነዋል። በዚህ አላህ ማነው የፈጠራችሁ? አላህ ነው። ማነው የሚረዝቃችሁ? አላህ ነው። ማነው ያኒ ማነው ኢላ አኺሪሂ የሚጠቅማችሁ የሚጎዳው አላህ ነው። እነዚህ የሚመለኩት አይጠቅሙም አይጎዱም ወደ አላህ ሸፋዓ እንዲሆኑን እንዳቃርቡን ብለው እንደሚያመልኩ አይተናል። አልቀዋዒዱል አርበዓ ስንቀራ ያኒ ማለት ነው ያኒ ማ ደዓውናሁም ወማ ተወጀህና ኢለይሂም ኢላ ሊጦለቢል ቁርበቲ ወሸፋዓ እንደሚሉ እኛ እኮ እነሱን አንማጸናቸውም አንለምናቸውም ወደ አላህ እንዳቃርቡን ፈልገን እንጂ ሸፋዓ እንዲሆንልን ብለን እንጂ ይፈጥራሉ ይረዝቃሉ ብለን አይደለም እንዳሉ ተመልክተናል። ስለዚህ በተውሂድ ሩብያ ማለት ነው ያምኑ ነበር አለ። ወለም ዩድኺልሁም አላስገባቸውም ፊል ኢስላም እስልምና ውስጥ ግን አላስገባቸውም። በተውሂድ ሩብያ ማመናቸው አላህ ፈጣሪ ነው ረዛቂ ነው ማለታቸው እስልምና ውስጥ አላስገባቸውም። ወቃተለሁም ተጋለዋቸዋል ረሱሉላህ ሰለላሁ ዐለይሂ ወሰለም መልእክተኛው ዐለይሂ ሰላቱ ወሰላም ተጋለዋቸዋል።
ወእኔ ከሃዲ ስለሆኑ ካፊሮች ስለሆኑ በሁለተኛው በተውሂድ አይነት ስላላመኑ ተጋለዋቸዋል። ወስተሐለ ሐላል አድርገዋል ፈቅደዋል። ዲማአሁም ደሞቻቸውን ደግሞ ፈቅደዋል። ደማቸው ሐላል ነው ችግር የለውም ብለው ተጋደሏቸው ብለው ፈቅደዋል። ስለዚህ ወስተሐለ ፈቀዱ፣ ዲማአሁም ደሞቻቸውን ፈቀዱ። መጋደል እንደሚቻል ደማቸው ማፍሰስ እንደሚቻል ፈቀዱ። ለምን? ካፊር ስለሆኑ ማለት ነው። ወአምዋለሁም እንደዚህ ደግሞ ማለት ነው ገንዘቦቻቸውንም ፈቅደዋል። ገንዘቦቻቸውንም መዝረፍ ይቻላል ብለው ፈቅደዋል። ለምን? ከሃዲ ስለሆኑ ነው። ምክንያቱም ሙስሊም የሚያደርግ ቢሆን ኖሮ በዚህ በተውሂድ ሩብያ ማመን ሙስሊም የሚያደርግ በዚህ ብቻ ማመን ሙስሊም የሚያደርግ ቢሆን ኖሮ እነዛም ሰዎች ስላመኑ ስለዚህ ገንዘባቸው ሐራም ነበር የሚሆነው፣ ደማቸው ሐራም ነበር የሚሆነው፣ መግደልም አይቻልም ነበር። ነገር ግን መልእክተኛው ዓለይሂ ሰላቱ ወሰላም ተጋደሏቸው እስልምና ውስጥ ስላላስገባቸው ማለት ነው። ይሄ ገለጻ ነው። እጥር ምጥን ያለው ገለጻ ምንድነው? ተውሂዱ ረብ ማለት አሳጥረው ገለጹት። ወሁወ ይሄ ተውሂዱ ሩቡብያ ማለት ተውሂዱ ሩቡብየቲ የሚለው ትርጓሜው ተውሂዱላህ አላህን ብቸኛ ማድረግ ነው። ቢፊዕሊሂ በስራው ተዓላ ከፍ ያለውን አላሁ ተባረከ ወተዓላን በስራው ብቸኛ ማድረግ ምን ይባላል? ተውሂድ ሩቡብያ ይባላል፣ በሚሰራቸው ስራዎች። ስለዚህ ተውሂድ ሩቡብያ ማለት ምን ማለት ነው ብትባሉ ኢፍራዱላህ ቢፊዕሊሂ ማለት ያኒ ተውሂዱላህ ቢፊዕሊሂ አንድ ነው። ኢፍራዱላህ ማለት መነጠል ነው። ተውሂዱላህ ማለት መነጠል ነው። ተውሂዱላህ ቢፊዕሊሂ በስራዎቹ ብቸኛ ማድረግ በሚሰራው ስራቸው በመፍጠር በመረዘቅ ከልኢሕያኢ ወልኢማተቲ በመግደል በህይወት በማኖር የተለያዩ ነገራቶች ዝናብን በማምጣት የተለያየ ነገር በማድረግ ብቸኛ የሆነው ጌታ አላህ ብቻ ነው ብሎ ማመን ተውሂድ ሩቡብያ ይባላል። በዚህ ማንም እጅ ጋራው የለውም ብሎ ማመን ተውሂድ ሩቡብያ ይባላል። ነገር ግን በዚህ ማመን በዚህ ብቻ ማመን ሙስሊም አያደርግም ማለት ነው። ምክንያቱም እነዚያ ኩፋሩ የመካ ከሃዲያኖች ያኒ በዚህ እያመኑ ነው መልእክተኛ ሰለም የተጋደሏቸው፣ ገንዘባቸውን ሐላል ያደረጉት፣ ደማቸውንም ማፍሰስ ይቻላል ብለው ያሉት ማለት ነው። ሙስሊም ስላላደሉ ማለት ነው። መረጃው እነዚያ ከሃዲያኖች እንደሚያምኑ ቁርአን ላይ በብዙ አንቀጽ ላይ መጥቷል። በብዙ አንቀጽ ማለት ነው። መሰለን ቁርአን ላይ አላሁ ተባረከ ወተዓላ አላህ ነው የመሰከረላቸው። የፈጠራቸው አላህ የሚፈጠረና አላህ ነው ይላሉ፣ የሚረዝቅና አላህ ነው ይላሉ። የመርሐሰንም ጠላቶች ካፊሮች እኮ ናቸው እና አቡ ጀህልና አቡ ጧሊብ ማለት ነው። ቁርአን ላይ በማኒ ማለት ሲናገር መሰለን እስኪ ያ ሙሐመድ ጠይቃቸው ይላቸዋል። ከሰማይ ዝናብን አውርዶ የሚረዝቃችሁ ማን ነው? ከመሬትን ቡቃያዎችን እያበቀለ የሚያበላችሁ ማን ነው? ወይም ደግሞ ጆሮ መስሚያ የሰጣችሁ መመለከቻ የሰጣችሁ ማን ነው? ወይም ደግሞ ሐይ የሆነ ነው ወይም በህይወት ያለን ነገር ከሞተው የሚያወጣው የሞተውን ደግሞ በእኔ ማለት ነው ከሐዩ በህይወት ካለው ነገር የሚያወጣው አረ እንደው ነገራቶችን በጠቅላላ የሚያስተናበረው ከዚህም ውጭ ማን ነው? እንደው ነገራቶችን ዱንያ ላይ እዚህ ዓለም ላይ የሚከሰቱ ነገራቶችን የሚያስተናበረው ማን ነው ብለህ ብትጠይቃቸው እኮ አላህ ነው ብለው ይመልሱልሃል። አላህ ነው ይላሉ። ከዛ አላህን አትፈሩትም ምን ብለህ በላቸው ብሎ አላሁ ተባረከ ይናገራል። ኢዘን እነሱ እንደሚያምኑ ብዙ ያንቀጻል። ወለኢን ሰአልተሁም ምን ኸለቀው ማን ነው የፈጠራቸው ብለህ ብትጠይቃቸው አላህ ነው ይላሉ። ለየቁሉነ አላህ ነው ይላሉ። ስለዚህ ያምኑ ነበር ማለት ነው። ወደሊሉ መረጃው ቀውሉሁ ተዓላ አላህ ቃል ነው። ምን ይላል አላሁ ተባረከ ወተዓላ ቁርአን ላይ? ቁል ብለህ በላቸው ማን ነው እስኪ ብለህ በላቸው የርዝቁኩም የሚረዝቃችሁ ማን ነው እስኪ ሲሳይን የሚያበላችሁ ማን ነው እስኪ ሚነ ሰማ ከሰማይ ዝናብን እያወረደ ሲሳይን የሚለግሳችሁ የሚያበላችሁ ማን ነው? ወልአርዲ ከመሬትም ደግሞ ቡቃያዎችን የተለያዩ አዝርቶችን እያበቀለ በዝናቡ የሚያበላችሁ ማን ነው እስኪ ብለህ በላቸው የሚረዝቃችሁ አመን ወይስ ደግሞ ማን ነው እስኪ የምሊኩ የሚመልከው ያኒ የሰጣችሁ የሚመልከው የሚቆጣጠረው ማን ነው? አሰምዓ መስሚያን የሰጣችሁ ያኒ ጆሮ የሰጣችሁ ወልበሰረ መመልከቻ የሰጣችሁ አይን የሰጣችሁ ማን ነው እስኪ ያኒ ብለህ በላቸው። ያኒ ማን ነው እንደዚህ ብለህ ያኒ ማን እስኪ ጠይቃቸው እንዴ ብለህ እኮ ብትጠይቃቸው እያለ ነው። ወመን ማን ነው እስኪ ደግሞ ይخرج የሚያወጣው አልሐየ በህይወት ያለውን ነገር የሚያወጣው ምን ለመይት ከሞተው ማለት ነው። ከመይቱ ህይወት ያለውን ይሄን በብዙ ጊዜ ማን ነው ለላም ከተባለ ሰንካራ እንደገለጽኩላችሁ ህይወት ያለውን ነገር የሚያወጣው ከሞተው የሚባለው ምንድነው? መሰለን በብዙ አይነት መስለውታል ማለት ነው። ከሞተው ነገር ይሆናል ሐይ የሆነ ነገር ይወጣል ማለት ነው። መሰለን አሁን ለምሳሌ በክት ከሆነው ነገር ከበከተው ከሆነው ነገር ማለት ነው ይወጣል። ከቆዳው ከዛ የሆነ ትላትሎች ምናምን ነገር ይወጣሉ አይደለ? ከዛ ላይ እንደዚህ ከተለያየ ነገር ማን ነው ይወጣል። ምን መይት ነበር አሁን ያን ሞቷል፣ ግን የሆነ ሩህ ያለው ነገር ይፈጠርበታል። ያንን የሚያደርገው ማን ነው? ወመን ይخرج الحي من الميت ከሞተው ሐይ የሚያወጣው ማን ነው? ከሞተው ነገር ማለት ነው። መሰለን ከዶሩ እንቁላል ማለት ነው። እንቁላሉ የሞተ ነበር፣ ነገር ግን ሩህ ያለው እንስሳት ማለት ነው ጫጩት ነገር ይፈለፈላል። خرج الميت حي من الميت ይባላል። በህይወት ያለው ነገር ከሞተው ወጣ ይባላል።
ወከዛሊከ ከሰው ልጅም እንደዚህ ማለት ነው። መሰለኝ የሰው ልጅ ከፍቶት ጠብታ ማለት ነው። ይሄውን ፍቶት ጠብታው የሞተ ነገር ነው፣ ምንም ነገር ሩህ የለውም። ነገር ግን ከዛ ምን ይሰራበታል? ሩህ ይዘራበታል። ሩህ ያለው ልጅ ይወጣል ማለት ነው። ኢዘን ኸረጀ ለሐዩ ሚነል መይት ይባላል። በብዙ አይነት መመሰል ይመስሉታል፣ አይማዎች መመሰል ይቻላል። ወይም ደግሞ ከእናትና አባቱ ጃሂል የሆኑ ሰዎች ጅህልና ሞት ነው። ያኒ ጃሂል የሆነ ሰው ያው ከአንሁ እንደሞተ ስለሆነ ጅህልና ማለት ሞት ማለት ነው። ሰውየው ጃሂል ከሆነ ሞት ነው። እናትና አባቱ አሉ ጃሂል የሆኑና ከሱ ከጃሂሎቹ ሰዎች ምርጥ ዓሊም ልጅ ይሆናል። ማለት በጣም የሚገርም ልጅ። አሁን እኮ ግልጽ ነው። እንዲሁ እናትና አባቱ እኮ ቦይቶ ወጥቶ ነው ይባላል። እናትና አባቱ እኮ ዝም ብሎ አባቱ እኮ ጠላ ሲጠጣ የነበረ ሰው ነበር። አሁን ይሄኛው እንደው ዓሊም ልጅ ወጣለት ይባላል አይደለ? የዛ ጊዜ ምን ይባላል? ኸረጀል ሐዩ ሚነል መይት ከሞተው ሐይ ወጣ ይባላል። ምክንያቱም ዓሊም ሰው ሐይ ነው ያኔ ማለት ነው። ጃሂል ሰው ደግሞ መይት ነው። ይገርማቸዋል። ፈርቁ በአዋቂ ሰውና ዲንን የተማረና ያልተማረ ሰው ልዩነቱ ዲንን የተማረች ሴትና ያልተማረች ሴት ልዩነቷ ያኔ ከመሰል الحي والميت ማለት እንደሞተና በህይወት እንዳለ ማለት ነው። ጃሂሉ ያው እንደሞተ ነው፣ የሞተ ህይወት ነው። ያኔ በህይወት ቢንቀሳቀስ ሞቷል። በህይወት ያለው ሳስ ግን ሐይ ነው ማለት ነው። አላሁ ተባረከ ወተዓላ ቁርአን ላይ እንደሚናገረው በቃ በህይወት እንዳለ እኔ አው መን ካነ መይተን ፈአህየይናሁ ይላል አላሁ ተባረከ ወተዓላ። የሞተ የሆነን አካል እኮ እንደገና ሐይ ያደረግነው የሆነ አካል በዕልም ሐይ ያደረግነው የሆነ አካልና ያላወቀ ጃሂል የሆነ አካል አንድ ነው ይላል አላሁ ተባረከ ወተዓላ ቁርአን ላይ። ስለዚህ ከአንሁ ጃሂል የሆነ አካል እንደሞተ ስለሆነ ከጃሂሉ ዓለም ላይ ሲወጣ ኸረጀል ሐዩ ሚነል መይት ይባላል። ኸይረን ስለዚህ ወመን ዩኽሪጁል ሐየ በህይወት ያለውን የሚያወጣው ማን ነው? ሚነል መይት ከሞተው። ወዩኽሪጁል መይተ መይትን ደም የሚያወጣው ማን ነው? የሞተውን ማለት ነው። ምንም ሩህ የሌለውን ሚነል ሐይ ከህይወቱ የሞተ ማለት ማን ነው? ከህይወቱ በህይወት ካለው ነገር የሞተ ነገር ይወጣል። መሰለን ከሰውየው ያኒ ማን ነው ፍቶት ጠብታ ይወጣዋል። ወይም ደግሞ ከማርት ያኒ ማለት ነው ከሐዩ ከዶሮዋ እንቁላል ይወጣታል። ኢላ አኺሪ ብዙ አይነት ይመስል ወይም ደግሞ ከእናትና አባቱ ደግሞ ነዑዙ ቢላህ ዓሊም የሆኑና አዋቂ የሸኽ ልጅ የደረሳ ልጅ እየተባለ የወጣው ልጅ ፋጅር ወንጀለኛ ኸምር የሚጠጣ ያኒ አስካሪ መጠጥ የሚጠጣ የተለያየ ነገር የሚያደርግ ማለት ነው። ዝሙት የሚሰራ ልጅ ይወጣል። እንዲሁ ቦይቱ ወጥቶ ነው ይባላል። ደግሞ አንዳንዶች እናትና አባቱ እንኳን ዓሊም ነበሩ፣ እሱ ቦይቱ ወጣ ይባላል። የዛ ጊዜ እንደዚህ አይነት ሰው ከወጣ ምን ይባላል? ኸረጀል መይቱ ሚነል ሐይ በህይወት ካሉት ሰዎች መይት ወጣ ይባላል። ከአንሁ የሞተ ስለሆነ ማለት ነው። እንደዚህ የሚያደርገው ማን ነው ብለህ ብትጠይቃቸው ወመን ዩደብሩ ማን ነው አረ እንደሚያስተናብረው አልአምር ነገራቶችን እንደው ከዚህም ውጭ ነው ነገራቶች ሁሉ የሚያስተናብረው ማን ነው ብለህ ብትጠይቃቸው ፈሰየቁሉነ ሳይሉ አይቀሩም አላህ ነው ሳይሉ አይቀሩም አላህ ነው ብለው ይመልሱልሃል። በትክክልም አላህ ነው ብለው ይላሉ ብሎ አላሁ ተባረከ ወተዓላ አረጋገጠላቸው። ፈቁል ብለህ በላቸው አፈላ ተተቁን አላህን አትፈሩትም? ታዲያ አላህን በብቻ አታመልኩትም? የሚፈጥረው የሚረዝቀው አላህ ነው እያላችሁ እንዴት ታዲያ እነዚህን ታመልካላችሁ? እንዴት ታጋሩበታላችሁ በዒባዳ ብለህ በላችሁ ብሎ አላሁ ተባረከ ወተዓላ ይናገራል። ከዛ ቀጥሎ ምን አሉ ሸኽዬ ወልአያቱ አናቅጾች እኮ አለ ሀዳ በዚህ ላይ የመጡት አናቅጾችና አንቀጾች ከሲረቱን ጅደን አሉ። ከሲረቱን በጣም ብዙ ናቸው። ጅደን በጣም ብዙ ናቸው አሉ። ከሲረቱን ብዙ ናቸው። ጅደን በጣም ብዙ ናቸው። ቁርአን ላይ እነሱ የመካ ሙሽሪኮች በተውሂድ ሩብያ እንደሚያምኑ የሚፈጥረው የሚረዝቀው አላህ ነው ለመሆኑ የሚጠቁሙ አንቀጾች በጣም ብዙ ናቸው አሉ። ለኔ ኪታቢቱ አጭር ስለሆነች አሳጥሯ ነው እንጂ ከፍ ስትሉ በጣም ብዙ መረጃዎችን እንመለከታለን እናያለን ማለት ነው። ኸይረን የመጀመሪያው ተውሂድ ሩብያ ይሄ ነው። አሳኒ ሁለተኛው ደግሞ ተውሂዱል ኡሉሂያ ይባላል። ተውሂዱ መነጠል የሚባል አይነት አለ። መነጠል የሚለው የተውሂድ አይነት ነው። አልኡሉሂያ አላህን በአምልኮ መነጠል። ኡሉሂያ ኹዝራ ተቀስንቀራ ተውሂዱል ኢላህ ብለን ነው የቀራ ነው። ኢላህ ማለት አንድ ነው። ተውሂዱል ኡሉሂያ ይባላል፣ ተውሂዱል ኢላህ ይባላል። ማዕናው ምንድነው? አላህን በአምልኮ መነጠል ማለት ነው። ኸይረን ኢፍራዱላሂ ቢልዒባዳ አላህን በአምልኮ መነጠል ነው ብለን አይተን ነበር። አሁን ደግሞ ሊገልጹ ነው። ወሁወ ይሄ ተውሂዱ ኡሉሂያ ማለት አለዚ ያን ነው ወቅዓ የተከሰተበት የሆነ ፊሂ በዚህ በተውሂድ አይነት አኒዛዕ ጭቅጭቅ የተከሰተበት ክርክር የተነሳበት የሆነ የመከራከሪያ ቦታ የሆነ ማለት ነው። የመከራከሪያ ርዕስ የሆነው ይሄ ነው። መቼ ፊ ውስጥ ማለት ነው። ቀዲሚ በድሮ ውስጥ ማለት ነው። አዳሪ በድሮ ዘመን ማለት ነው። በበፊቱ ዘመን በፊት አንስቶ ማለት ነው ከነብዩላህ ኑህ ጀምሮ ማለት ነው። ሽርክ መሬት ላይ ከተከሰተበት ጊዜ ጀምሮ ጭቅጭቅ በነቢያቶች መካከልና በኡማዎቻቸው መካከል ጭቅጭቅ የተነሳበት ያኔ ማለት ነው። ርዕስ ይሄ ነው። በቃ አላህን በብቸኝነት አምልኩ ይሏቸዋል ረሱሎች፣ እነሱ ደግሞ አናመልክም ይላሉ ማለት ነው። እና ወሁወ ለዚ ሱያኑ ወቀዐ ፊሂ በሱ ላይ የተከሰተበት አኒዛዕ ጭቅጭቅ ፊ ቀዲሚ አዳህሪ ፊ ቀዲሚ በድሮ ማለት ነው። አዳህሪ በድሮ ዘመን በበፊቱ ዘመን አንስቶ ወሐዲሲሂ አሁንም ባለንበት ዘመን አሉ። አሁንም ባለንበት ጊዜ
ሙስሊሞች አሁን ጭቅጭቅ የተነሳው በዚህ ነው። አላህን በብቸኝነት አምልኩ ይላሉ አህሉ ሱና ወል ጀማዓዎች። እነዚህኞቹ ደግሞ አይ ማነው ሷሊሆችን እናመልካለን ሽርክ አይደለም ኢላ አኺሪህ እያሉ ጭቅጭቅ የተነሳው በዚህ ላይ ነው እንጂ በተውሂድ ሩብያ ላይ ጭቅጭቅ የለም። አላህ ፈጣሪ ነው ብለህ መን የሚባል ነገር የለም እኮ መቼም ፈጣሪነቱ የሚያወግዝ የለም። ሲጀምር ሁሉም ያምናል ድንበር ያለፈ ካልሆነ በስተቀር አላህ ፈጣሪ መሆኑን ሙሉ በሙሉ ያምናሉ ማለት ነው። ኸይረን ወሁወ ይሄ እኮ ደግሞ አሉ ተውሂድ ሊገልጹ ነው። ተውሂድ ኡሉሂያ ማለት ተውሂዱላህ አላህን ብቸኛ ማድረግ ነው። በምን ቢአፍዓል ልዒባድ አሉ ቢአፍዓል በስራዎች አልዒባድ በባሮች ስራ ያኔ ማን ቢአፍዓል በስራዎች አልዒባድ በባሮች ስራ ብቸኛ ማድረግ በባሮች ስራ ባሮች በሚሰሩት ነገር ማለት ነው ብቸኛ ማድረግ። ተውሂድ ሩብያሳ አላህ በሚሰራው ስራ አላህን ብቸኛ ማድረግ ያኔ ማለት ነው። ተውሂድ ኡሉሂያ ደግሞ ምንድነው ያኔ ማለት ነው በባሮች ስራ መነጠል መሰለን የባሮች ስራ ምን አለ ከዱዓኢ ልመናን ይመስል ወነዝሪ ስለትን ይመስል ወነሕሪ ማረድን ይመስል እርድ የሚታረዱ ለአላህ ብቻና ብቻ ነው። ወረጃኢ እንደዚህ ደግሞ ማለት ነው ያኔ ማለት ነው መፈለግን ይመስል ረጃእ ማድረግ ማለት መፈለግን ይመስል ወልኸውፊ ከዛም ደግሞ መፍራትን ይመስል መፍራት ያለብን አላሁ ተባረከ ወተዓላ ብቻና ብቻ ነው። ወተወኩሊ መመካትን ይመስል ያኔ ማለት እንደዚህ ላይ ኡሱል ሰላሳ ስንቀር የዒባዳ ዘርፍ እንደሆነ አይተናል። ወተወኩሊ ወረግበቲ እንደዚህ ደግሞ ተስፋ ማድረግ የምንፈልገው አላህን ብቻና ብቻ መሆን አለበት። ወረህበቲ መፍራትን ይመስል ወልኢናበቲ መመለስን ይመስል የምንመለሰውም ወደ አላህ ነው። ወኩሉ ነውዒን ማንኛውም ነገር አሉ ወኩሉ ሁሉም ነውዒን ማንኛውም አይነት ሚን ሀዚህ ከነዚህ አልአንዋዕ ከነዚህ አይነቶች አሁን ከጠቀስናቸው አይነቶች ማንኛውም የዒባዳ ዘርፎች እኮ ዐለይሂ በዚህ ላይ በዚህ ያኒ ዒባዳ በመሆኑ ላይ ደሊሉን መረጃ አለን ሚነል ቁርአን ከቁርአን መረጃ አለን እያሉ ነው። ተግባባን አይደለ? ኪታቢቱ አጥር ስለሆነች ነው እንጂ ቁርአን ላይ መረጃ አለን። ምንድን እነዚህ ሁሉ አይነቶች በጠቅላላ የዒባዳ ዘርፍ ለመሆናቸው ምንድን አነህር ወረጃእ ወልኸውፍ ወተወኩል ያልናቸው ያው ግልጽ ነው። ኡሱል ሰላሳ ላይ ማነው ከመረጃ አንፃር አይተናል። ሼክ መሐመድ ኢብኑ አብዱልወሃብ ረሂመሁላሁ ተዓላ እያመጡ ከመረጃ ጋር በደንብ አድርገን ነው ማለት የተመለከተ ነው። ስለዚህ ከዛ አንፃር ምን አሉ ወኩሉ ነውዒን እያንዳንዱም አይነት ምን هذه الانواع ከነዚህ አሁን ከጠቀስናቸው አይነቶች ዐለይሂ በሱ ላይ ዒባዳ በመሆኑ ላይ ደሊሉን መረጃ አለ ሚነል ቁርአን ከቁርአን ግልጽ ያለ የሆነ ፍንትዋል የሆነ መረጃ አለን ብለው እያሉ ነው። هذا والله اعلم في هذا المقدار سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك